ወይኑን በማንኪያ እንዲያርገ ለሰጥሰን በርፈ መስቀል ማንኪያ ነው የሚባል እርፈ መስቀል ግዴ ማንኪያ እኮ ነው እሺ ግን እርፈ መስቀል ብላለች ቤተክርስቲያን እርፈ መስቀል ይኸውልህ እርፈ መስቀል እኮ የመስቀል ማረሻ ማለት ነው ትርጉሙ ትክክል አይደለም ስሙ አይገልጠው እንደው ማንኪያ ከሚለው ለመደበቅ ያህል ነው እንጂ እርፈ መስቀል ማለት የመስቀል ማረሻ ማለት ነው ማረሻ እርፍ የሚባል ታውቃለህ ገበሬ እንደዚህ በእጁ ይዞ እንትን የሚል እርፍ ማለት እሱ ነው እና ልኩ እሺ አይደለም ማንኪያ ቢባል እንደው ግዙ ቅዳሴው ሁሉ አሳያለሁ ወባርክ ለዛኪ ማንኪያ ሲል ቅዳሴ መጽሐፍ በእውነት ወባርክ ለዛኪ ማንኪያ እርፈ መስቀል የሚል ጨርሶ የለም ይሄ ዝም ብሎ በአማርኛ የተለመደ ወደ ቤተ መቅደስ የተጠጋ ቋንቋ ነው እሺ ይከተሉ ልኩ አንድ ለማረም በመከር ቁጥር 40 ነው የሚያፈርሱት እንደዛ ነው መሆን ያለበት ምክንያቱም አንተን መደብደብ አለብኝ ስለዚህ ወደዚህኛው ነገር ህብስትና ወይን የተመረጠበት ምናልባት ከመልከ ጸደቅ ጋር ይገናኝ ከሆነ በየነ ከመልከ ጸደቅ ጋርም በሁለቱም ነገር ብናያይዘው ጥሩ ነው እስራኤላውያን ያመጋገብ ልማዳቸው ለበዓል የሚያቀርቡት ትልቅ የበዓል ድግስ አድርገው የሚያቀርቡት ያ ስለሆነ ነው እንዳልከው መልከ ጸደቅም ያንን በማቅረቡ ወይን መሆኑ ምንም ማለት አይደለም ብቻ ቤተክርስቲያን የመጀመሪያው ቤተክርስቲያን ጤናማ በሆነ መንገድ አይታና አጥንታ ነው ህብስትና ወይን ማድረጓ ያንን ቶፊት ተቀበላ አስቀጠለች መቀበሏ ማስቀጠሏ በጣም ጤነኛ አካሄድ ነው መልካም ነው አሁን እንደው ወይን ጠፋ ተብሎ ቪንቶ ወይ ደግሞ እንደዚህ ማከፋፈያ ዳቦም ቢሆን እንደዚህ ዳቦ ቤት ለምን በእንቦሌ ነው እናደርገው ምን ለቁርባን ከሆነ የግድ ዳቦ ብሎ ምን ችግር አለ እንጀራ ብሎታል ለምን እንጀራ አክስቴ እናቴ ጋገረችው እንጀራ ለምን አይመጣም ማለት ይቻላል ነገር ግን ስርዓትን መጠበቅ ጥሩ ነው ቶፊትን መጠበቅ ቶፊቱ ኦልሬዲ ዚ ስላለ አዎ ለዚያ መገዛት ለዚያ ይሁን ማለት በጣም ጥሩ ነው ይሄ እኮ ምንም ማለት አይደለም ብሎ ማጣጣል ብዙ ነገሮችን እንድንጥል ያስገድደናል ወደ ተሳሳቱ ልምምዶች ውስጥ ያስገባናል ስለዚህ ዳቦ እና ወይን መሆኑ በጣም የተመረጠ ነው ብዬ አምናለሁኝ እኔ ዛሬ ገና እንደው አንድ በጎ ነገር አሳለፉልኝ ይሰይ ለምን መሰለ ከሳቴም ወደፊት ቤተልሔም ሰርቶ ቤተ መቅደስ ሰርቶ እንዴ ይሄ ጌታችን ኢየሱስ ክርስቶስ እኮ ቀራንዮ የዋለበትን ያንን ዓለምን የዋጀበትን ያንን ትልቅ መስዋዕት በመሰለ ይገለጠበት ነው ይሄን ቸል ምንለው ነገር መሆን የለበትም እንዲሁን ሰሃገብተህ ተቀድሰህ እንዲሁንም ብለን ህዝብን ባናስጨንቅም ገብቷል ነገር ግን ሰራት ባለው መንገድ በመፍራትም ቢሆን በመንቀጥቀጥም ቢሆን የተገባን ሰዎች ሆነን መቅረብ አለብን ምንድነው መገባት ማለት ንስሐ መግባት ነው የሆነ ጾም ጸሎት መያዝ ነው ላይሆን ይችላል አንደኛ በይቅርታ መንፈስ መምጣት አለብን በይቅርታ መንፈስ የሆነ ቅሬታ ተሸክሜ የሆነ ጥላቻ ተሸክሜ የሆነ የሰው ዕዳ በልቻ አልከፍልም ብዬ ሰው አስቀይሜ ከጌታዬ ጋር ህብረት ላድርግ ከማኝ ጋር ህብረት ላድርግ መጣት የለብኝም ይሄ ለቤተ ክርስቲያን እርም ነው መሆን የለበትም እንኳንስ ለቁርባን ይቀርና ለሌላው ህብረት እንኳን እውነት ነው ራስን መመርመርና መፈተሽ ያስፈልጋል ስለዚህ እንትን ይሄ ጥንቃቄ ብናደርግ ጥሩ ነው መልካም ነውና ቅዱስ ቁርባን በህብስትና በወይን ቢሆን ጥሩ ነው ከዳቦ ቤት ከሆነ እንደው ከወይን ቤት ከሆነ እውነቴን ነው የምልህ ነገሮቻችን በሙሉ ይወረዱ ይሆናሉ ለቀራንዮ መስዋዕትም አክብሮታችን ይቀንሳል አመልካከት ላይ የሚያመጣው ለውጥ አለ በጣም ያመጣል ተጽኖ ያመጣል ይሄንን ህብስት ስንቀበል ቀራንዮን የማየት አቅም እናጣለን ምክንያቱም ተራ ህብስት ነው ምንም አልጠነቅ እውነቴን ምን እንደው ዳቦ ቤት ተገዝቶ ለመጣ ህብስት እኔ እንደው ከመደበኛ ምግብ የተለየ እይታ ሊኖረን በፍጹም አይሆንልኝ ይከብዳል ግን ልክ ነው ሐዋርያው ቅዱስ ጳውሎስ ቀደም እርሱ አንስተውታል በኋላም በስፋት እንመለስበታለን አንዳች ተገቢ ክብር እንድንሰጥ በደንብ መጽሐፍ ያዛል እሱን በደንብ እናያለን እዚህ ጋር አንተ ያቀጠቁት ይቅርታ ግን ስላቋረጥኩት ስለ አዲስ ኪዳን የሚፈሰው ደሜ ይላል አዎ ይሄን እንግዲህ የብሉይ ኪዳን የተመሰረተው ወይንም የድሮው ኪዳን የተመሰረተው በፋሲካው ደም ነው በበጉ ደም ነው አዎ ለሙሴ በተሰጠው ሥርዓት ጌታችን ኢየሱስ ደግሞ ደሙን የራሱን ደም የአዲስ ኪዳን ደም ይለዋል ምንድነው አዲስ ኪዳን አዲስ ኪዳን የሚል ስም የመጣው ለብሉይ ኪዳኑ ተለዋጭ ስም ነው ድሮ ስለነበረ ያኛው ስላለ ያኛውም እኮ ብሉይ ያልነው እኮ እኛ ነን አዲስ ስላገኘን አሮጌው አልነው ያንን
እንጂ እኮ ብሉይ ኪዳን የሚባል ስም የለውም። ያ ኪዳን ነው ዝም ብሎ እግዚአብሔር ከእስራኤል ጋር የገባው ኪዳን አለው። ስለዚህ ኪዳን ነበረ ስሙ፣ ይሄኛውም ኪዳን ነው። ነገር ግን በምን ለለያቸው ሁለቱን ኪዳኖች? ያኛው ሲቀር አሮጌው ኪዳን ተባለ፣ ይሄኛው ሲገባ አዲሱ ኪዳን ተባለ። ስለዚህ ስማቸው ብሉይ ኪዳንና አዲስ ኪዳን። ብሉይ ማለት አሮጌ ረጀ፣ አሮጌ የቀረ እንደማለት ነው። አሮጌ። ስለዚህ አዲሱ ማለት የገባበት ማለት ነው፣ የተተካ። ስለዚህ አዲሱ ኪዳን ያኛው የእንስሳ መስዋዕት ነበረ፣ የቃል ኪዳኑ ታቦት ነበረ፣ ማቅረቢያውና የሚቀርበው አሮናዊ ክህነት ነበረ። አሁን ግን የክርስቶስ ክህነት ነው። መስዋዕቱ ክርስቶስ ነው። መሰዊያው ቀራንዮ ነው። ታቦት ምናምን የሚያስፈልገን ሰዎች አይደለንም። ስለዚህ እንዲሁም እናንተ ታቦት ናችሁ፣ እናንተ የመንፈስ ቅዱስ ማደሪያ ናችሁ ተብሎ አማኞች የመንፈስ ቅዱስ ማደሪያና ታቦት እንደሆን ነው የሚገልጸው። ስለዚህ አዲሱ ኪዳን አዲሱ መስዋዕት ክርስቶስ የተሰዋበት ስለሆነ አዲስ ኪዳን ተብሏል። በቃ ይሄንን ደግሞ ኤርምያስ 31:31 ላይና እንደገና ጳውሎስ ያንኑ ሙሉ ቃሉን ዕብራውያን 8:8 ላይ ሙሉ ቃሉን አስቀምጦታል። ለእስራኤል እንደዚያ ነበረ ኪዳኔ፣ አሁን ደግሞ እንደዚህ የምገባው ኪዳን አለኝ ብሎ ለራሳቸው ለእስራኤል ያንን ገብቶ እንደገና መልሶ ለእስራኤል ደግሞ አዲሱን ኪዳን ሲገባ የሚያሳይበት ነገር አለው እና ይሄ በግልጽ የተቀመጠ ይመስለኛል። ምንም ግን ቅድም ያነሳናቸው ላይ አለ፣ በተለይ ሉቃስ ላይ እና ቆሮንቶስ መልእክት ላይ ለመታሰቢያ ያድርጉት ይላል። አዎ ለምን ምንድነው መታሰቢያ? እንደውም አይ ጳውሎስ ህብስቱንም ሲናገር ጌታችን ይሄ ስጋዬ ነው ብሎ ይሄን ለመታሰቢያ ያድርጉት፣ ደሙንም እንደዚህ አድርጎ ደግሞ ባርኮ አመስግኖ ይሄንንም ለመታሰቢያ አድርጉት፣ ዳግም እስከመጣ ድረስ ሞቱና ትንሣኤውን ትናገራላችሁ ብሎ ጳውሎስ ይሄን ነገር በጥንቃቄ የተናገረ ይመስላል። ወንጌላውያኑ ስጋዬ ነው ደሜ ነው ያለውን ብቻ ዝም ብሎ እየተናገሩ ሄደዋል። ጳውሎስ ግን መጣና በራሱ ጊዜ ሲደርስ ይሄንን ትምህርት ሲያስተምር አንደኛ አማኞች መጠንቀቅና አክብሮት መስጠት እንዳለባቸው ሲገልጽ፣ ሁለተኛ በምን ዓላማ ነው ይሄን ቅዱስ ቁርባን መቀበል እንዳለባቸው ሲያሳይ፣ ስጋውንም ደሙንም ያንን ቅዱስ ቁርባን የተባለው ሁለቱንም መታሰቢያ የሚቃ ተጠቅሞበታል። አሁን ጳውሎስ ዝም ብሎ የፈጠራ ቃል ተጠቀመ ለማለት አንችልም። ጳውሎስ አለ እየተናገረ ኢየሱስ አለ ያለውን ነው እያመጣ እየተናገረው ያለ። ስለዚህ ኢየሱስ ክርስቶስ የገለጠለትን ከሆነ ጳውሎስ እየተናገረ ያለው የራሱን ነገር እዚህ ላይ ሲጨምር ጨምሯል ብለን መናገር አንችልም። ከጌታ እንደተቀበልኩት ነው የሚለው። ከጌታ የተቀበልኩትን ለእናንተ ደግሞ አሳልፌ የሰጠሁትን ነው የሚለው። ስለዚህ የተቀበለውን የሰማውን ለአማኞች አሳልፎ እየሰጠ ከሆነ ጥንቃቄ በተሞላበት ነው እየተናገረ ያለው ብለን እናምናለን። ስለዚህ ጳውሎስ አንድ ነገር በሚገባ አሳይቶናል። ትክክለኛ ራሷ ቤተክርስቲያኒቱ በቅዳሴ መጽሐፏ ምናልባት በኋላ ወደ ሥርዓት መጻሕፍቶች ስንሄድ የምናየው ይሆናል። ወሶ በተገብሩ ዘንተ ግበሩ ተስካረ ሞቴ ወትንሳኤ፣ ተስካረ ሞቴ ወትንሳኤ የሞቴንና የትንሳኤን መታሰቢያ አድርጉት፣ ታስቡታላችሁ። ግበሩ ሞቴ ግበሩ አድርጉት ማለት ነው። ሞቴንና ትንሳኤን ለማሰብ አድርጉት ብላ ጌታ አለ ብላ ነው ቤተክርስቲያኒቱ የምትናገረው። ስለዚህ ቤተክርስቲያኒቱም ትናገረዋለች፣ ታምናለች። ጳውሎስም ይሄን ነገር አስረግጦ ነግሮናል። ስለዚህ ምንድነው የሚሆነው? መታሰቢያ ነው ማለት ነው። መታሰቢያ ከሆነ ደግሞ አማናዊ ነው ማለት አንችልም። ለምንድነው መታሰቢያ? ለዛ እኮ ነች ቃል ወሳኝ ቃል ነች። በእኔና በርሶ መሃል ቢያንስ ግዴታ ነው። አንተም ይሄን መፍራት አለብህ። አሁን አንተ ይኸውልህ ቀራንዮ የዋለውን በርግጥ መታሰቢያ የሚለው ቃል ተራ ቃል አይደለም። ማሰብ ራሱ እኮ በጣም ትልቅ ነገር ነው። ትልቅ ቃል ማለት ከዚያ በላይ ምንም ሊኖር አይችልም ነው። ይኸውልህ እንዴ እውነት ለመናገር አሁን ፎቶ በፍሬም ሲያዝ በጥንቃቄ ሲያዝ እየተወለወለ በክብር ሲቀመጥ ተራ ነገር ሆኖ አይደለም። እንደው ሚስት ትኖርህ እጮኛ ትኖርህ አላውቅም። እንደው ግን ሁለቱም እግዚአብሔር ይርዳ። ስታገባ ግን እኔ ነኝ አማካሪህ። ሚስትህን ማስተምራትም እኔ ነኝ። በጣም ጥሩ ሚስት ትሆናለች። እና ፎቶዋን ዝም ብለህ ጧት ማታ ስትነሳ ስትወጣ ስትገባ የምታየውን ፎቶ ምንድነው ይሄ ደግሞ ብዬ
አውርጅ ብቀድብህ ፍሬሙን ብሰብርብህ አትመተኝም ያው ደስ አይለኝ ከባድ ነው ወክልና አሁን ባለን ትውውቅ እውነት እጅን ላሰነዝር ትችላለህ እንዴ ኦርቶዶክስ ነኝ ቤተክርስቲያኒቱማ ተደባዳቢ ናት ግዴለም ቆይ መርጌታ እንደዚህ ነገር ተውት ድብድቡ ቁርባኑ ጋር እንመረስ እሺ ወክልና ፎቶ ጋር ነው ተርሶ ፎቶ ጋር ነኝ ፎቶውን ብቀድብህ እውነት ልንገርህ በጣም ትጣለኛለህ ምናልባት ወንድምህ ቢሆን ወይም የው ቤተሰብ አካባቢ ቢሆን አበዛው አንተስ ብለህ አንድ ጊዜ ልታጠናግረኝ ትችላለህ ዳግመኛ ህዝብ ቤት ትገባና ልትለይ ትችላለህ አይደለ ምክንያቱም እሷን አግቼ ቀደድኩብህ ያህል የሚሰማህ ደሞ እውነት እኮ ነው እውነት ነው እና ይመስላል ግን እኮ የኔ ቆንጆ ቢልኝ ብለህ አሁን ምግብ ስትበላ ላብላት ብለህ ብትቀባት ምንም አትበላም አትጠጣም እሷ ምንም የሚሰማት ነገር የለም ግን ፎቶ ነው በቃ አክብሮት ግን አለ እሷን ወክሎልህ በቃ በደንብ እንትን ማስተዋሻ ነው ትልቅ ማስተዋሻ ነው ይሄ ማለት መታሰቢያ ማለት ነው የሞት ወገኖቻችንን ጭምር ሳይቀር ፎቶአቸውን አንስተን በፍሬም አስቀምጠን ቅድማያቶቻችንን ማናውቃቸው ሰዎች ሳይቀር አባቶቻችን ያቆዩንን ፎቶ አንጠልጥለን እቺ ቅድማያትናት የቅድማያት ነው ይሄ እንትንህ ነው ምናምንህ ነው ተብለን ፎቶ ስናይ ደስ ይለናል ያ እንዲነካብን እንዲጠፋብን አንፈልግም እንዲያውም ብርቱ ጥንቃቄና ብርቱ ጥበቃ ነው የምናደርግለት ምክንያቱም ካጣነው ልናገኘው አንችልም ነገር ግን ወደ ቅዱስ ቁርባን ስንመጣ ይሄንን ለመታሰቢያ አድርጉት ብሎ አንድ ነብስት ሲሰጠን ደግሞ ሁሉ ጊዜ እስከመጣ ድረስ አድርጉት ነው የሚለው ቀጣይነት ያለው ነገር ነው ስለዚህ ይሄ ነገር ምንድነው ትልቅነቱ መታሰቢያ ለምንድነው ትልቅ የምናደርገው አንዳንዶቹ መታሰቢያ ማለት ምንም ማለት አይደለም ብለው ዝቅ የሚያደርጉት ሰዎች እዚህ ላይ እንዲቆጠቡ እንፈልጋለሁ ኢየሱስ ክርስቶስ ቀራንዮ ላይ እርቃኑን ውሏል ለዓለም ቤዛ ሆኗል ከአባቱ ጋር አስታርቆናል ከራሱ ከመንፈስ ቅዱስ ጋር አስታርቆናል ይሄ እርቅ ያገኘንበት የእግዚአብሔር ቁጣ የበረደበት ትልቅ የደስታ ታሪክ ነው ኢየሱስ ክርስቶስ እግዚአብሔር አብ ጨክኖበት ያን ያህል ግርፋትና ያን ያህል ስቃይ አርፎበት ነፍሱ ከስጋው እስክትለይ እየቃተተ የታየበት ያመቃተት ለኛ ቤዛነት ነው ይሄንን ቤዛነት ኢየሱስ ክርስቶስ ከመሞቱ በፊት ህብስትና ወይን አዘጋጅቶ ሞቴንና ትንሳኤን አስቡበታልና ሞት እኮ የመጨረሻ ዕዳ ክፍያ ነው ቀላል ነገር እኮ አይደለም አየው ሞት ማለት የመጨረሻ የዕዳ ክፍያ ነው ስለዚህ ለዚያ ትልቅ መስዋዕትነት ለዚያ ትልቅ ታሪክ መታሰቢያ አድርገው ብሎ ከሰጠኝ ይሄ መስዋዕት ለዚያ ትልቅ ማንነት መግለጫ ነው ስለዚህ ጥንቃቄ ላድርግለት ይገባኛል ጳውሎስም ማንንም ሳይገባው ወደዚህ የቀረበ ሳይገባው ስላደረገው ዕዳ አለበት ሞቱን ማወቅ አለበት ትንሳኤውን ማወቅ አለበት ኢየሱስን ማንነቱን መረዳት አለበት ለምን ዓላማ ሲጀመር አብ ለምን እንደላከው ሲጀመር ኢየሱስ በመድር ለምን እንደተመላለሰ ሲጀመር ለምን እርቃኑ ቀራንዮ ላይ እንደዋለ ዲኦነስ ነው እንደው ጽጌን ከዘላለም ሞት ታድነዋለህ እንደው ባንተ መስዋዕትነት ጽጌ ከዘላለም ሞት ይድናልና እርቃንህን ሆንና እዛ የሆነ አደባባይ ላይ ህዝብ ከሚያይበት መስቀል አደባባይ ላይ እርቃንህን ሆነ ቆም ብትባል አይከብድም አላደርኩም አልችልም እውነት ነው ማለት እንደው ሌላ መፍትሄ ፈልግ ጌታ ሆይ ሌላ መፍትሄ ፈልግ እንጂ ለዚህ ሰውዬ እኔ አይሆንልኝም ነው የምትል ኢየሱስ ግን አደረገው እውነት ነው እርቃኑን መሸፈን አቅቶት እንዳይመስልህ ታምራዊ ሥራ መስራት አቅቶት እንዳይመስልህ የቤዛነት ሥራ ስለሆነ በቃ ነውርን ተሸከመ ነው የሚለው በቃ ነውር ማለት እኮ በቃ ሀፍረትን ገልጦ መሳቂያ መሆን ነው ሌላ አይደለም ከዚህ የበለጠ መስዋዕትነት ምን አለ ተተፋበት አንተ መተፋት ቀላል ነው ነውርን ንቆ የሚለው ቃል እኮ እርቃንን መሆን ነው አዳምና ሔዋን ድምጹን ሰምተው ቅጠል ነው የለበሱት አየው በቃ እርቃናቸው መሆናቸውን ሲያውቁ እሷም እግዚአብሔርም እንዳያያት ራሱ አዳም እንዳያያት እንኳን እርቃናቸውን ሆነው ሲያውቁ ለየራሳቸው ግልድ ማደረጉ ነው የሚለው የትነሲሮ ተደብቂ ተሸሽያለሁ አለው ጌታችን ግን ራቁቱን ቀራንዮ ኢየሱስ ግን ያንን ያዳምን እርቃን ለመሸፈን
ዛሬ እርቃኑ ቀራንዮ ላይ ዋለ ይሄንን ከምን ጋስታው እኔ ህብስትም እንዴው በጣም ጌታ ያደረገውን ማቃለል እንዳይሆንብኝ እንጂ ህብስት ነው እንኳን የሚመጥነው አይደለም ያውሉ አዎ አይመጥነው ግን ማድረግ ስላለብን ቢያንስ በትንሽ ነገር እንኳን በተራ ነገር እንኳን ማድረግና ማየት ስላለብን ይሄንን ታሪክ ያንን መስዋዕትነት በዚህ አስቡት ብሎ ህብስትና ወይን ሰጣን ስለዚህ ህብስትና ወይኑ ለዚያ ክብር መዋል አለበት አየው በቃ ጥንቃቄ ያስፈልገዋል ማለት ነው ዝም ብሎ ከቤታችን ያለውን ምግብ እኮ ዝም ብለ እንደፈለክ እየተሰናና የምትበላው የምትጠጣው ምንም ይያርክ የምታደርገው ነገር ነው ለዚህኛው ግን እንዴ አሰራር ጀምሮ አቤል እኮ መስዋዕት አቀረበ ቃየልም መስዋዕት አቀረበ እግዚአብሔር ግን ወደ አቤልና ወደ መስዋዕቱ ተመለከተ ይላል በኋላ ላይ ለምን ቢሉ እግዚአብሔር መልካም ብታደርግ ነው ያለው መልካም ብታደርግ ፊት ይበራ ነበር ስለዚህ ቃየል መልካም አላደረገም ማለት ነው መልካም መስዋዕት አይደለም የሰራው አቤል ግን መልካም ስላደረገ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ አየህ አሁንም ቢሆን ይሄን እንደ መስዋዕት ያ የቀራሪው መስዋዕት ማሳያ ነው ብለን ይሄንን እናቀርብ ካል ልክ አቤላዊ መስዋዕት ብናደርገው ምን ችግር አለ በቃ እግዚአብሔር እንደስ የሚያሰኝ በጥንቃቄ በንጽህና የተዘጋጀ ቢያንስ እንኳን ቀራኒዮን ይገልጥልናል ኢየሱስን ይገልጥልናል ባይመጥንም ስዕላዊ መግለጫው በጥንቃቄ ቢደረግ ለአብ እኮ ክብር ነው አብን እኮ ነው ያከበር ነው ኢየሱስን እኮ ነው ያከበር ነው ሌላ አይደለምና እንደዚህ ቢሆን መልካም ነው እና ጥንቃቄው አስፈላጊ ነው ክብሩ አስፈላጊ ነው ቸል ባይባል ቸል ማለት ለምን መሰለ አሁን ቁርባንን ሲቆርቡ እንደው ኦርቶዶክስ ቤተክርስቲያን ከልክ በላይ ለጥጠዋለች እንደው በስራቱ ላይ እናየዋለን እንጂ በጣም አውጥተዋለች እና ቁርባኑን እንደ መፍትሄ ሳይሆን እንደ ህብረት ሳይሆን እንደ ማለቂያ እንደ መቅሰፍት እንደ ማአት አድርጋ ነው ያየችው ያለና ያን ያህልም ቤተክርስቲያኒቱ ርቃባት እሱማ በስፋት በደንብ እናያለን እንዴት እንቁረብ መቼ እንቁረብ ከማንጋነን እሱን በደንብ በዝርዝር እናየዋለን ሁለተኛ አቀራረብ ላይ ወንጌላውያን አሁን አመለካከት ማለት ነው በተጻፉ መጻሕፍቶቻቸው ላይ አንዳንዶቹ ጌታ ስጋ ነው ብሏል ደም ነው ያሉ ሰዎች አሉ እንደው ወንጌላውያን ጋር ህብረት ያላቸው አይደሉም ይመስለኛል እንጂ አንዳንድ ወጣ ያለ አመለካከት እንደዚህ ሰው መንፈስ ነው ያሉ ሰዎች ሚዲያቸው ላይ ሰምቻቸዋለሁ ስለ ቅዱስ ቁርባን ብዙ ጥያቄ ያላችሁ ሰዎች አላችሁ ጌታችን ኢየሱስ ክርስቶስ በዚያች ቀን እንዲህ አድርጎ ስጋዬ ነው ደሜ ነው ብሏል ምንም ጥርጥር የለውም ስጋው ነው ደሙ ነው በቃ ከዚህ ውጪ ሌላ ምንም አይነት የሆነ ማብራሪያ ሊሰጠው አትችልም ብሎ ሲናገር ሰምቻለሁ ምናልባት እንደዚህ ሰውዬ ደፍረው መናገር ያቃታቸው ሰዎች ባይኖሩም አመለካከታቸው ግን ከዚህ ሰውዬ ጋር ተመሳሳይ የሆነ ሊኖር ይችል ይሆናል ብሏል ምን ታመጣለህ የሚሉ ሰዎች ሊኖሩ ይችላሉ ግን ብናገረው ሳይ ከቤተክርስቲያን ጋር ተጣልቼ ደግሞ ሌላ ነገር ፈጥራለሁ ብለው አምቀው ያዙ ሊኖሩ ይችላሉ ግን በአብዛኛው ስንመለከት ደግሞ በጻፉት መጻፋቸው ላይ አንዳንዶቹ መልከጼዴቅን ኢየሱስ ነው ብለውታል ይኸውልህ መልከጼዴቅን ኢየሱስ ነው ብለውታል ያቀረበውን ህብስትና ወይን የጸሎት ሐሙሱ ህብስትና ወይንና የቀራኒው ማሳያ አድርገው ከሰበኩ በኋላ የአብርሃም መልከጼዴቅ ተቀብሎ በላ ጠጣ ሌላ ምንም የተፈጠረ ነገር የለም ለአብርሃም ቤዛር ሆነው ለአብርሃም ምንም አልሆነውም ተራ ነገር ነው እንደ ምግብ ነው በልቶት ይሄደ ስለዚህ ይሄ ቅዱስ ቁርባንም ምንም ማለት አይደለም ተራ ነገር ነው የተከራከሩ ሰዎች ስላሉ እንደዚህ ብለው አዎ ተከራከሩኛል ስለ መልከጼዴቅ አስቸስናገር እንግዲህ አስከነቱም ከንቱ ነው እንደ መልከጼዴቅ የተባለው የኢየሱስ ክህነት ከንቱ ነው ጥሩ መልስ ነው አዎ ከንቱ ነው እንደዚህ የምትለኝ ከሆነ መስዋዕቱን ተራ ካደረከው ከዚያ ላይ ክህነቱም ተራ ነው ስለዚህ ለአብርሃም የተደረገለትም ተራ ነገር ነው አይ እንደዛ ልክ ነው ኢየሱስ እኮ አብርሃም ቀኔን ያይ ዘንድ ተመኘ ዮሐንስ ወንጌል ላይ አብርሃም ቀኔን ያይ ዘንድ ተመኘ አየ ደስም ተሰኘ ሲል እኮ ምን ማለት ነው አይ ለአብርሃም አስቀድሞ ወንጌል ተሰበከ ሲልስ ምን ማለት ነው አዎ ስለ ተስፋውም ወንጌል ነው ራሱ ተስፋው ወንጌል ነው በዘርህ የሚለው ወንጌል ነው ነገር ግን ህብስቱና ወይኑ ራሱ ለአብርሃም ወንጌል ነው ልክ ነው ወንጌል ነው እና ይሄ ነገር ለምንድን ነው እንደ ተራ የሚታየው ቸል የሚባለው ለምንድን ነው
እና ክብር ልንሰጠው ይገባል ይሄን ስናደርግ አሁን ዝም ብለህ ድነሃል ብቻ አይደለም ስብከቱ ደህንነታችን ያጀቡ ነገሮችም ጥንቃቄ ሊደረግላቸው ይገባል ማለት ለደህንነታችን አስተዋጽኦ አደረጉ ማለት አይደለም አስተዋጽኦ አላደረጉም ነገር ግን ስርዓት ከተሰራ ህግ ከወጣ አድርጉት ከተባል ስታደርጉት እንዲህ ይሁን ከተባል ለዚያ ነገር ዋጋ መክፈል አለበት እና እንግዲህ እናንተ የምታምኑት ሰው ኢየሱስ ክርስቶስ እግዚአብሔር ልጅ ነው ብቸኛ የኃጢአት መድኃኒት ነው በእርሱ የሚያምን የዘላለም ሕይወት አለው ከዚህ ውጪ ድነትን የሚያስገኝ እምነት የለም በቃ ሌላ ምንም ስራ የለም ብላችሁ ነው የምታምኑት ከዚያ ደግሞ ጌታችን ኢየሱስ ክርስቶስ ያስተማራቸውን ያዘዛቸውን ደግሞ እንዴት ነው አባባል ግልጽ አድርጋችሁ እኮ ልጨርሳት ኢየሱስ ክርስቶስን በማመን ብቻ እንዲያው ሰው በጸጋ ይድናል ብላችሁ ታምናላችሁ አዎ ከዚያ ደግሞ ጌታችን ኢየሱስ ክርስቶስ ያዘዛቸውን ሥርዓቶች እንደ ጥምቀት እንደ ቁርባን ያሉትን የኢየሱስ ክርስቶስ ትምህርት የሆኑትን ደግሞ ያደረገ በመኖር መትጋት አለበት ንስሐንም ጨምሮ ብላችሁ ታምናላችሁ እንደዚህ ነው ታምኑት አዎ እኮ በደንብ እንደ ተሐድሶ ነው የምነግርህ እንደ ተሐድሶ ሰው አንድ ጊዜ ድኗል ኃጢአት ቢሰራም ችግር የለበትም የሚል አቋም የለውም በተሐድሶ በተለይ በዚህ በእኛ በከሳቴ ብርሃን እሱን አንድ አገልጋይ አግኝቻለሁ እስኪ አሟግተኝ ፍለፊት ያለ አለ ቀጠሮ ይዤልታለሁ መልካም አንድ ድነሃል አትጠፋም ልትወጣ ልትገባ ትችላለህ በኃጢአት ልትወጣ ትችላለህ በቃ ስለዳንክ ድነሃል የሚል አቋም የለም እውነት ለመናገር ምናልባት ይሄ ደግሞ የግል አስተሳሰብም አንዳንዶቻችን ለየት ያለ ሊሆን ይችላል ነገር ግን ልቅነትን ማስተማር የለብንም አየው አርነታችሁ ምንድነው መዳናችሁ ለኃጢአት አርነት አይስጥ የተባልነው ኃጢአት አይግዛችሁ ስንባል ምን ያስተማረን ነው አየው ጥንቃቄ ያስፈልጋል አንድ ሰው በክርስቶስ አምኖ ይድናል ምንም ጥርጥር የለው ስራ ሰርቶ አይደለም የሚድነው ከዚህ በፊት ያካበተው በጎ ስራ ስላለው ከክርስቶስ ጋር ተጨምሮ አያድነውም ወይም ደግሞ ይሄ ቅዱስ ስራው ተሰብስቦ ወደ ክርስቶስ መዳን አላመጣው መሪ ሆኖ አላገዘው ማንንም ወንበዴ በክርስቶስ አምኖ ይድናል ማንንም ጻድቅ እዚህ መልካም ስራ ሲሰራ ይኖር በክርስቶስ አምኖ አዲስ ፍጥረት ይሆናል ይሄኛውም እኩል ናቸው እኔ በልጣለሁ ብሎ ይሄ ሰውዬ በዚህ ሊመካ አይችልም ምክንያቱም ደህንነት የጸጋ ጉዳይ ስለሆነ ልክ ነው ስለዚህ ስንኖር ከዳን በኋላ ሁለታችንም አየው ከመጽዋት ዓለም ከበጎ ስራ ዓለም ከኃጢአተኝነት ዓለም ከዝሙት ዓለም ሁለታችን መጥተን የክርስቶስ ስንሆን የእግዚአብሔር ልጅ ስንሆን ያንን ቀጣይ ኑሮ ስንኖር ደግሞ በስጋችን ኃጢአት እንዳይሰለጥን ራሳችንን በመግዛት መኖር አለብን ማለት ነው ጌታችን በፍቅር ኑሮ ማለት እኮ ከኃጢአት ራቁ ማለት ነው አንድ ሰው ፍቅር አለኝ ካለ እውነት ነው እግዚአብሔርን ወዳለሁ ካለ እንደውም እኮ አትግደል አትስረቅ አታመንዝር በሐሰት መስክር በእነዚህ ሁለት ትእዛዛት ተሰቅለዋል ነው የሚለው በእግዚአብሔርን በመውደድና ባልንጀራን በመውደድ ነው ልክ ነው ስለዚህ እነዚህ ነገሮች የሕግ ፍጻሜና የሕግ ማሰሪያ ናቸው እና ጌታችን ኢየሱስ ክርስቶስም አዞናል ሐዋርያትም አዘውናል በስራት ተመላለሱ እኮ ብለዋል ከዝሙት ሽሹ ያሉት ለምንድን ነው እንደዚህ የሥጋ ስራ የተገለጠ ነው ይሄን የሚያደርጉ አስቀድሜ እንዳልኩኝ አሁንም እላለሁኝ እነዚህ የሚያደርጉ ወደ እግዚአብሔር መንግስት አይገቡም ማለት ጳውሎስ ድኛለሁ ብዬ እነዚህን ባድርግ እውነት ድኛለሁ ሆይ እኔ አየው እውነት ድኛለሁ ሆይ ስለዚህ አልዳንኩም ማለት ነው መጀመሪያውኑ አግባብ ባለው መንገድ ጌታዬን አልተቀበልኩትም ጌታዬን በእውነት ገብቶኝ ተረድቼው ተቀብየው ከሆነ ጌታ ያለኝን መኖር ግዴታዬ ነው ስለዚህ አለመኖር ግን ወይ መጀመሪያም ሲጀመር ጌታዬን ባግባቡ አልተቀበልኩትም ዝም ብሎ የውሸት አቀባበል ሊተቀበልኩት በማወቅ ኢየሱስ ክርስቶስ ማን ነው ምንድነው ያስተማረው የሚለውን ሳላውቅ ነው የተከተልኩት ማለት ነው ይውል አንዳንድ ጊዜ ዝም ብሎ በአየር ባየር የሆኑ ስብከቶች አሉ በስርዓት እንድንኖር መጽሐፍ ቅዱስ በሚገባ አስተምሮናል እንዲያውም ራእይ ላይ መጨረሻ የምታያቸው አምስቱ ውሾች ከሚላቸው እንኳን የተዘረዘሩት አምነው ግን ስነ ምግባር ጉድለት ያሳዩ ሁሉ አሉበት እዚያ ውስጥ እና ራእይ 22 ላይ እንደዚህ አይነት ነገሮች ላይ አማኞችን የሚያዘናጉ ሰዎች ቢጠነቀቁ ጥሩ ነው ድነናል አንጠፋ ማለት እግዚአብሔር እኮ ወልዶናል
ወልዶናል ግን የዳንክበትን መዳን ካንቱ ካደረከው እግዚአብሔር በግድ ጎትቶ አስጨንቆ ልጁ ሊያደርግ አይችልም ልጅነትን ማግኘትም ማጣትም ይቻላል ብዬን ያስባለሁ የራስ አመለካከት አማኙ ሊጥለው ይችላል እግዚአብሔር አይጥልም እግዚአብሔር ታማኝ ነው ግን አልፈልግም ካለ አንድ ሰው አይ አንዴ ስምህ በሕይወት መዝገብ ላይ ተመዝግቧልና መዝገቤን አልሰርዝም አልልዝም ብሎ ዝም አይልም ነው እሱ ነው አሁን ጥያቄ የሚሆነው እኔም አሁን የሚሟገቱኝ ሰዎች እንዴት አድርጌ እንደማብራራላቸው የሚያስቸግረኝ አካሄዳቸው እርግጥ ነው መረዳታቸው እኮ ክፋት የለውም ጥሩ ነው ግን ልቅ ህይወት ለስጋ ስራ በር ይከፍታል ነው ለስጋ ስራ በር ይከፍታል እንጂ ድነናል የሚለው ነገር ምንም ጥርጥር የለውም ድነናል እናንተን ታዲያ ተሐድሶች ከኛ የሚለያችሁ እኮ እሱ ነው እሺ ወደ ቁርባን ጉዳያችን እንመለስ የመጨረሻው ራት ላይ ከዚህ አልበላም ከዚህ አልጠጣም ሲል ጌታ እናያለን እስከ መጨረሻው ወይንም ለአንበብሎት ምናልባት ካስፈለገ ለምሳሌ ማቴዎስ ወንጌል ምዕራፍ 26 ቁጥር 29 ነገር ግን እላችኋለሁ በአባቴ መንግስት ከናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም እኔ እስከማውቀው ለምሳሌ በቤተ መቅደስ ካህኑ ህብስቱን 13 ቦታ ነው የሚቆርሰው የ12 ሐዋርያትና 13ኛው ደግሞ ራሱ ጌታችን ስለበላ ቆርቦ አቆረባቸው ነው የማውቀው ትምህርት ራሱ ጌታችን ኢየሱስ ክርስቶስ ቆርቦ እንዳቆረባቸው ነው ማውቀው ካህናትም ራሳቸው ቆርቦ ነው ምእመናን የሚያቆርቡት የክርስቶስ ምሳሌ ሆኖ እዚህ ጋር ደግሞ አልበላም ብቻ ሳይሆን አልበላምም ሲል እናያለን ለምን ምንድነው ምን ማለት ነው በሁለት መንገድ ነው ብዙ ሰዎች የሚናገሩት በእኛ ቤተክርስቲያንም በየብች እንደዚህ መጽሐፍ ቅዱስን ያጠኑ ሰዎችም ከወንጌላውያን አካባቢ የተናገሩት ጤናማ ነገር ሰምቻለሁኝ አንደኛው አብ የሰጠኝ ጽዋ አለች እሷን እጠጣታለሁ የሚል ንግግር ደጋግሞ ሲናገር አያለሁ ይህች ጽዋ ከኔ ተለፍ ባለበት ጊዜ ያቺ የሞት ጽዋ ናት እነዚህ ወንበዴዎች ማናቸው እነዚህ ሮማውያን ወታደሮች መጥተው ኢየሱስን ሲይዙት ጴጥሮስ የዚያን ሰው ጆሮ ቆረጠ አብ የሰጠኝን ጽዋ አልጠጣትም ምን በማለት ሲናገር ታያለ ሌላ ቦታም ይሄንን ቃል ተናግሮታል አብ የሰጠኝን ጽዋ እስከጠጣት ድረስ ጨነቃለሁ ብሎ የተናገረበት ቦታም አለ የዘብዴዎስንም ልጆች እኔ መጠጣውን ጽዋ አስተጣጣላችሁን ብሏቸዋል እነሱ ይግባቸው እንጂ አንጠጣለን ብለው አሉ ጠጡ ደግሞ ግን ያዕቆብ መንግስትን የሚሰጥ አባቴ ነው እንጂ እኔ አይደለሁም ብሎ ነገሩን እጥፍ አድርጎባቸዋል ያም ሆነ ይህ እዚህ አሁን የምንመለከተው የእንትኑ አልበላም እዚህ አልበላም ሲል የቀራኒዮን የሞት ጽዋ እስከጠጣ ድረስ የራሴ ጽዋ አለኝ ያቺ የራሴ ጽዋ አለችኝ ከዚህ አልጠጣም አልበላም ምክንያቱም ያንን የሚጠጣ ከሆነ ከዚህ መጠጣት አያስፈልገውም ገብቷል ከዚህ መጠጣት አያስፈልገውም የራሱ ጽዋ አለ ከዚህ ላይ የተቀዳ የተዘጋጀ የሚጠብቀው ጽዋ አለ የሚጠጣው ያንን ጽዋ መጠጣት አለበት ሁለተኛ ነገር ደግሞ ይሄ ነገር ለሱ በዚያ ሰዓት የሚያስፈልገውም አይደለም የሚያስፈልገው እንካቱ ሁላችሁ ከዚህ ተካፈሉ ብሎ ለሐዋርያት ይስጣቸው እንጂ ለኃጢአት ስርየት የፈሰሰ ደም ስለሆነ ለስርየት የመጣ ስለሆነ ኢየሱስ ያንን ቢካፈል እሱ ራሱ ተካፋይ ለኃጢአት የተከፈለለት እዳ እንደሆነ ያሳያል ቀራኒዮ ግን ያን የሚጠጣው ጽዋ ለዓለም ስለሆነ እሱ ይጠጣዋል ግን ለዓለም ነው ያ ይሆናል ማለት ነው ስርዓቱ ስለዚህ ያቺ ጽዋ እኔ ጠጣታለሁ እስከዚያ ድረስ ይሄን አልጠጣም ሲል ያንን ያሳየ ነው ብለው ይተረጎሙታሉ በጣም ተመችቶኛል ይሄ አባባል እሰብከዋለሁ ሁሉ ጊዜ እናገረዋለሁ በሌላ በኩል የማልቃወመው እንደው ይሁን ምለው የመጨረሻ ራትም ይባላል የጌታ የበጉ ሰርግም ይባላል ራእይ ላይ የተገለጸው የበጉ ሰርግም ይባላል መቼም ያ ሰርግ ያለ ግብዣ አይጠናቀቅም ዝም ብሎ ግብዣም አይደለም እንግዲህ ጨዋነት ያለበት ስካር የሌለበት ዘፈን የሌለበት እንደናንተ አለደል እግረ መንገድ ነው እንዴት እናንተ ዘፋኝ ቀጥራችሁ ሰርግ እኮ ዘፋኝ ተቀጥራላችሁ አይደል እንዴ አይ እሱ ይሉት መርጌታ ግለሰቦችንና ቤተክርስቲያንን ይለዩ ባኮ ስማልንገር ቤተክርስቲያን በቅዱስ ቁርባን የተጋቡት አይደሉ እንዴ ከግቢ ሲወጡ አሸሽ ገዳም የሚሉት እኮ ቤተክርስቲያን ፈቅዳ አይደለም እኮ ይሁንላችሁ ብላ ባርካ አይደለም አይደረግም ብላ መከልከል ለምን አቃታት ይሁን አለ መከልከል እኮ እንደማድረግ ይፈቀዳል በብዙ ተከለከላለች እሺ ግድ የለም
ወሬ ነው አብረን እንከለክላለን እሺ በእርግጥ እኔ ቅሬታ አለኝ እኮ እንደዛ አይነት ነገሮች አልክዶትም ለምሳሌ 2000 እትሙ መጽሐፍ ቅዱስ ላይ የሥጋም ሥራ የተገለጠ ነው ብሎ ገላትያ መልእክት ላይ ጳውሎስ የሚዘረዝራቸው አሉ አንዱ ዘፋኝነት ነው አይደል አዎ የ2000 ዓመተ ምህረት እትሙ መጽሐፍ ቅዱስ ላይ እኮ ዘፋኝነት ከሥጋ ሥራ ዝርዝር ውስጥ ተፍቆ ጠፍቷል ወጥቷል ይሄ ቅር ይለኛል ለምሳሌ የዘፋኝነትን ለማጽደቅ ነው ስካር የሚለው በአማርኛ ስካር የሚለው ቀርቷል እንትን መጠጥ ግዕዙ መጠጥም ጨምሯል መጠጥ ስታይ ብሎ ጨምሮታል ወንጌሉ አለኝ ባሳይህ ስታይ ወስክራት ነው የሚለው መጠጥም ስካር ሁለቱም ሲከለክል ታይዋለህ ሁለት ብርጭቆንም ቢሆን ሁለት ብርጭቆ እሺ አይ ቅሬታ አለኝ ማለት ነው የምሬ ነው አሁን ዘፋኝነት ከቤተክርስቲያን ጋር ምንም ያያይዘው ግንኙነት የለም እኔ አንዳንድ ቅሬታ የሚሰማኝ ለዚህ ነው ጳጳሳት የአንዳንድ ባለጠጎች ቤት እየሄዱ እንደ ለጋብቻ ሽምግልና ሲቆሙ አያለው ምን አለ ህዝቡ በዚህ ቅርበት ቢያስተምሩት ደሞ በየ በሌላ በኩል ልብ ይጨነቃል ቤት ለቤት መዞር አይተበቅባትም አሁን ቤተክርስቲያን ሚዲያ አላት በእያንዳንዱ ቤት ውስጥ የገባ ሚዲያ አላት አይ ከዚያ ሚዲያ ላይ ቆማ እውነተኛ ወንጌል ይዛ ልጆች ስሙኝ ብላ ጥሪት ያለ የክርስቶስ ወንጌል ብትሰብክ ቤተክርስቲያን ሆቴል ከማንም ቀድማ ትሄዳለች አሁን እንደ ድሮ እንደነ ጳውሎስ እኮ በመርከብ ነፋሳይተ ሸራ ወጥረህ ምን ብለህ አውሬ ጋራ ታግለህ እምትሄድበት አይደለም ዓለምን የምትሰብክበት አንድ ቦታ ተቀምጠህ እኮ መድረክ አለህ እኮ እሺ እግዚአብሔር በቃ ምን ደማመጥበትን ዘመን ያቀርበው እኔ እሱን ከማለት ውጪ ምንም አይደለም አንዳንዱ የምር እንደገና መታየት ያለበት ጉዳይ ስለሆነ ስለዚህ ቤተክርስቲያኒቱ ይሄንን ትምህርት በሚገባ ልታስተምር ይገባል ለማንኛውም ግን ቆረባቸው የሚለው ትምህርት እንግዲህ ምክንያት የለሽ ነው ማለት ነው ውሸት ነው አልቆረበም ጌታችን ቀደም እርሶ ባሉት ድንግል ማርያምም ከሞተሽ በኋላ ተነስታ በሶስተኛው ቀን ተነስታ ወተቀረበት በእደ ወልዳ በልጇ እጅ ቆረበች የሚለው ኢየሱስ ከሞት ከተነሳ በኋላ ሥርዓተ ቅዳሴ ሰርቶ የሞተች እናቱን አስነስቶ ቆረበ ማለት ከሞት በኋላ ቁርባን እንዳለ እዚያ ቅዳሴ ሁሉ ነገር እንዳለ የሚያሳይ ነው ይሄም ራሱ አደጋ ነው ድንግል ማርያም መቆረብ ካለባት በሐዋርያት ጉባኤ አብራዛው ነበር በዚያ በሐዋርያት ጉባኤ ነው እንጂ ከሞተሽ በኋላ ተነስታ ቆርባን በፍጹም ስተት ነው እነ እስጢፋኖስ እነ ዮሐንስ ተራዳኢ ቄስ ሆነው ቀድሰው መተው ቆርበው አቆረቡ ማለት በራሱ ስተት ነው ይሄ ሁሉ በርግጥ እናያቸዋለን እስኪ ስለ ቅዱስ ቁርባን ያሉ ትክክል ያልሆኑ ብለው እርሶ ነቅሰው ያዟቸው ጉዳዮች ላይ በሚቀጥለው ክፍል በደንብ እንወያያለን ለዛሬ ዙራችን ግን አንድ መሰረታዊ ጥያቄ ጠይቆት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሥርዓተ ቅዳሴ ህብስትና ወይኑ ይከብርና አመናዊ ስጋ ይሆናል የኢየሱስ ክርስቶስ እውነተኛ ስጋ ይሆናል የኢየሱስ ክርስቶስን እውነተኛ ደም ይሆናል ይለወጣል ብለን እናምናለን ደሙ መለኮት አዎ ጥሩ ሲተርፍ ምን ይደረጋል ከተረፈ ሲተርፍ የሚገርምህ ጎጃም ምድር እንኳን ብትገባ 3-4 ቦታ ላይ 3-4 ሰላት ታያለ ባለፈው የሚደረገው ምን እንደሆነ አደራርጉ ይለያያል ካሉ ስፍራ እንትን አሁን አንዳንድ ቦታ ላይ ቀኖና አለ ብለው በቀኖና መሰረት የሚያደርጉት አለ አሁን አንዳንዶቹ ትርጓሜ መጽሐፍ ላይ ዝም ብለው አንዳንድ ሊቃውንት ሲተረጉሙ እንዲህ ቢሆን ብለው ያስቀመጡትን ያንን ህግ አድርገው የሚጠቀሙ ሰዎች አሉ አንዳንድ ቦታ ላይ ግን ዝም ብለው ራሳቸው በፈጠሩት የቆየ የአባቶቻችን ልማድ ብለው እዚው በቤተክርስቲያኑ የሚያደርጉት አለ እኔ አሁን ጎጃም እንኳን ብዴ ጎንደርም እኮ ይሄው ነው ወሎም አለ ሰሜን ሸዋ ውስጥም አለ መንዝ ወደ መሃል ሜዳ አካባቢ ስትሄድ ስራቶች አሉ እዚህ ደብረ ብርሃን አካባቢ ስራቶች አሉ እያንዳንዱ ደብር አባቶቻችን ያቆዩን የዚህ ደብር እኮ የራሱ ስራት አለው ይላሉ ከማህሌትም ከሳታትም እንኳን የቦታው የሚሉት የራሱ አላቸው ሌላ የማያውቀው እነሱ እዚህ የሚሉት አላቸው ግዴለም ቁርባን ላይ ግን መለያየታል ቁርባን ላይ ግን አሁን ቅባት ቢሆን ጥሩ ነበር የቅባት ሃይማኖት ቢባል ቅባቶች የቅባቶች አሰራር ነው የነሱ ህግ ነው ብለ ልትል ትችላለህ ኦርቶዶክስ ራሷ ቤተክርስቲያኑ የኦርቶዶክስ ቤተክርስቲያን በሁሉም በአብዛኛው ኦርቶዶክስ ቤተ መቅደስ ከቤተልሔም 3 ህብስት ተዘጋጅቶ ወደ ቤተ መቅደስ ይሄዳል ከ3ቱ ህብስት መሃል ላይ የተቀመጠው አንዱ ህብስት ወልድ ተብሎ እግዚአብሔር ወልድ ተብሎ ወጥቶ ነው ወደ ቅዳሴ ወደ ቁርባን የሚሆነው ከመንበሩ ላይ የሚቀመጠው ሁለቱ ህብስት በመጣበት መሶብ ወርቅ እዚያው ጥግ ይዞ ይቀመጣል
አብና መንፈስ ቅዱስን ይወከለው ማለት ይወከለው ከዚያ መጨረሻ ላይ ወደ ቤተልሔም ተመልሶ ይሄድና በዲያቆኑ አማካይነት ከዚያ አንዳንድ ቀሳውስት እዚያ ማህሌት ያደሩ ቀሳውስት ተጠርተው እዚያ ውስጥ ሄደው ያንን ህብስት ይመገባሉ አንቀጸ ብርሃን ድግም አንቀጽ ይባላል ይሄኛው እንኳን ህብስት ነው የሚባል ስሙ አንቀጽ የሚባለው ግን ተድበልብሎ በብስኩት አይነት መልክ የተሰራ አለ እዚያው ጠለ ነው የምንመጣው ቤተልሔም ውስጥ ሳቱን አቀዝቅዘን ለአገልጋዮች ተረፈ መስዋዕት የምንለው አለ ተረፈ መስዋዕቱ ሁለቱ ህብስት ነው ይሄኛው ግን አንቀጽ የምንለው ቀዳሽ ማለት ማህሌት አርፍደው አድረው ግን በቃ ይሄን መስዋዕት የሚናፍቁአሉ ይሄን ተረፉን እንትኑን እዚያ ቤተልሔም የተዘጋጀውን የሚናፍቁአሉ ቅዳሴ ተከናውኖበት ወደ ስጋና ደም አልተለወጠም እንጂ ያው ለቅዳሴው የሚሆነው አይነት እህል ነው አይደለ አዎ ያም እኮ አልተቀየረ መጀመሪያ የተቀደሰበት ቢሆን እኮ ተለወጠ ለትለኛ አትችልም እሱን ተነጋግረንበታል አሁን ግን ይሄ ሁለቱ የቀሩትን ተረፈ መስዋዕቱ ሁለቱ ወደ ቦታቸው ይሄዳሉ ላይሄዱም ይችላሉ ካህናት ቀሳውስት ስልጣነ ክህነት ያላቸው ቀሳውስት ሊገቡ ይችላሉ ቤተ መቅደስ ውስጥ ይገባሉ መጋረጃ ውስጥ ማለት ነው አዎ ይገባሉ እዚያው ብለው በልተው ጨርሰው ሊወጡ ይችላሉ ነገር ግን በዛ ያለ ስለሆነ ሌሎች ካህናት በርከት ብለው ስለሚገቡ እዚያ መጨናነቅ እንዳይፈጠር ወደ ቤተልሔም ይሄድና ካህናቱን መርጌታም ቢሆን ወደዚያ ተጠርቶ ይሄዳል መርጌቶች በርግጥ ኩሮች ናቸው ደሞ ያንተን ዳቦ ልብላ እንዲያሉ ይሳደባሉ መርጌታ በጣም ትቢተኛ ነው በነገራችን አዎ ያቃልላሉ ይሄንን ህብስት እየነፋ ሄድ ያቆን ወፈረ ነው የሚሉን እኮ ትንሽ ዕውቀቷ ታስታበልች እኮ ብያለሁ ከዚህ በፊት ይሄ ቤተ መቅደስ መግባት ከጀመረ ወዲህ አበጠ ሄድ ያቆን ነው የሚሉን ቅኔ ሁሉ ይቀኙበታል አማርኛ ቅኔ የሚባል አለ ቅኔው እየጠፋ ይመጣ እንጂ ጉባኤ ቃና ክላሽን ቢያንካካባቸው በላይ የቅኔ ተማሪ ቆራጡ ዲያቆናት ሰራዊት ተማኒ ወደ ታች ሮጡ ወደ ቤተልሔም ገደል በዚያ ተሸሽገው ሊያመልጡ እንግዲህ ሙያ የላቸው ማጥኛ ያውቁ ምን ያውቁ የቅኔ ዘራፊው ባለቅኔ ቅኔ ሲናገር መደበቂያቸው ይሰራስ ቤተልሔም ናት ወደ ቤተልሔም ገደል በዚያ ተሸሽገው ሊያመልጡ ያው ማንንም አይገባም መዛከነሱ ጀግኖቹ መተው ሲቀጣቀጡ ደሞ አንዳንድ ደና ቄስ ቅኔ አዋቂ ቄሶች አሉ ከቅኔ ተማሪ ጋር የሚከራከሩ ጀግኖቹ መተው ሲቀጣቀጡ እነቄስ ያደሩ ሳይመጡ ይላል እና እንደዚህ ይሰድቧቸዋል ቤተልሔም ህብስቱ ወደዚያ ይሄዳል ከዚያ ዲያቆናቱ አንዳንድ ቀሳውስት ወደዚያ እየተጠሩ ይሄዳሉ ያንን ተረፈ መስዋዕት ይመገባሉ ሌላ አንቀጽ ያልሁ ይሄ እንደ ብስኩት ተድቦልብሎ እንደዚህ የተደረገ ጥለ ነው ዘከድነንበትም ምን ወጣለ ስንል በደም ሙከክብሎ በስሎ በጣም ማአዘው ልዩ ሆኖ ነው የምናገኘው እና ያንን እንሰጣቸዋለን ያንን ይመገባሉ ዘኬ ካለ ድግስ በብዛት ካለ ህብስቱን ማንንም አይነካልንም ማንንም እዚያ ቄስ ዲያቆን አይመጡልንም ምክንያቱም ዘኬ ነው የሚሻላቸው እነሱ ዘኬ ነው የሚበሉ ብናባበላቸው ብንለመናቸው ሸይሉ ቁርባን አልቋቃል ቅዳሴ ላይ ያልቃል ህዝብ በስቶ የሚቆርበው ሰው በፍልሰታ ጊዜ ያልቃል ጠንቃቃቄስ ትንሿን እንዲሁ ፊደል መታከል ነገር ትንንሽዬ ለቆራቢዎቹ ያቀመሰ እንትን ካላለ በስተቀር ወይኑም ያልቃል ህብስቱም ያልቃል አሁን ዝም ብሎ እንደዚህ የሚያጎርሱ አሉ ዝም ብሎ እንደዚህ ባፋቸው ልክ የሚያጎርሱ አሉ እና ያልቃል ህብስቱ እንኳን ያለ እኮ ነው ትልቅ አይደለም ይሄንም እኮ ያክልም ከዚህም እኮ ያንሳል ከዚህም ያንሳል እንደዚህ ነው የሚያንሰው ክብናት እንደዚህ ነው የምታንስ እንደ ቦምቦሊኖ ከቦምቦሊኖ ትንሽ ተለቅ ምትል ነገር ክብናትና ያልቃል እንደዚህ አድርጎ ሰጥቶ የሚፈጠረው ሲያልቅ እዚያ ከተረፈ መስዋዕት ብለን ካስቀመጥነው ከአብና ከመንፈስ ቅዱስ አንዱን እናመጣዋለን አረ መርጌታ ይከበ በላብ እንግዲህ ና ተብሎ አብ ደግሞ ይታረዳል በጌታስ ወይ መንፈስ ቅዱስ እንዳጋጣሚ አንዱ እሱ ይመጣና በቃ ከሱ ይሰጣል ምንም ማድረግ አይቻልም ገጥሞ ያቃል እንደዚህ እንዴ የሚያስታውሱት አለርሱ ገጥሟቸው ህብስት አቀብያቸው አውቃለሁ ባላው ገጥሟቸው ስለዚህ ያልተቀደሰበት ምናምን ነው እንግዲህ ወይኑ አልቆ በማንቆርቆሪያ የተዘጋጀው ወይኑ ያልተቀደሰበት ወይን ሄደን ከጽዋው ሞልተን
አጠጥተናል። እኔ አንድ ጊዜ ገጠመኝን ወይኑ አልቆብኝ እኔ ራሴ ቀዳሽ ሁሉ ወይኑ አልቆብኛል። ምን ሆነ መሰለህ ራጉኤል ቤተክርስቲያን አቡነ አብርሃም ጋራ ቀደስን። ያኔ ጳጳስ አይደሉም ራጉኤል አለቃ እያሉ ነው። እና የደብረ ታቦር ዕለት ነው መሰለኝ ቀድሰው ያቆርቡን ተብለው ያው በዓሉ ትልቅ ስለሆነ ለአለቃው ግብዣ ተቀረበላቸው። እኔን ቀድስ ካላችሁኝ ከኔ ጋር አብሮ የተማረ መርጌታ ጽያለ ዋና ዲያቆን ሆኖ እሱም አብሮ ይቀድስ ይሏቸዋል። እኔ እንግዳ ነኝ ተጋባዥ ነኝ። ጥሩ ሻብራችሁ ቀድሱ ተብሎ ሁለታችን ተሰየምን። እርሶና አቡነ አብርሃም አብሮ ቀድሰዋል? ስንቀድስ ነው የኖርን ቆሎ ትምህርት ቤቱም ስንቀድስ ነው የኖርን። ከዚያ አብረን ቀደስንና ቅዱስ ቁርባን ደረሰ። እኔ ጽዋውን ይዤ እሳቸው ህብስቱን ይዘው ወጣን አብረን ወደ ቅድስተ ቅዱሳን ወጣን። ያን ቀን አዋቂዎቹ የሚቆርቡበት ቀን ነው። አሁን አቡነ አብርሃም አንድ ሰው እየመጣ እግዚኦ ኩነኔ ከሀብ ወደ ንጉሥ ጽድቀ ከኒል ወልደ ንጉሥ ከመይኮኑ ነው ለህዝብ ከበጽድቅ እያለ ይሄ ለነገስታት ድሮ የሚጸለይ ጸሎት አለ ከዳዊት መዝሙር ያንን እያነበበ መጣ። ከዚያ እሳቸው ህብስቱን ሰጡት። ከዚያ ወይኑን በማንኪያ እንዲህ አድርጌ ልሰጥስል በርፈ መስቀል ማንኪያ ነው የሚባል እርፈ መስቀል በሉ ግድ የለም ማንኪያ እኮ ነው። እሺ ግን እርፈ መስቀል ብላለች ቤተክርስቲያን። እርፈ መስቀል ይውል እርፈ መስቀል እኮ የመስቀል ማረሻ ማለት ነው። ትርጉሙ ትክክል አይደለም፣ ስሙ አይገልጠውም። እንዴው ማንኪያ ከሚለው ለመደበቅ ያህል ነው እንጂ እርፈ መስቀል ማለት የመስቀል ማረሻ ማለት ነው። ማረሻ እርፍ የሚባል ታውቃለህ? ገበሬ እንደዚህ በእጁ ይዞ እንትን የሚል እርፍ ማለት እሱ ነው። እሺ እና ልኩ እሺ አይደለም ማንኪያ ቢባል እንዴው ግዙ ቅዳሴውን ሁሉ አሳያለሁ። ወባርክ ካለዛኪ ማንኪያ ሲል ቅዳሴ መጽሐፍ ላይ በእውነት ወባርክ ካለዛኪ ማንኪያ እርፈ መስቀል የሚል ጨርሶ የለም። ይሄ ዝም ብሎ በአማርኛ የተለመደ ወደ ቤተ መቅደስ የተጠጋ ቋንቋ ነው። እሺ ይከተሉ ልኩ አንድ ለማረም በመከርኩ ቁጥር 40 ነው የሚያፈርሱት። እንደዛ ነው መሆን ያለበት። ምክንያቱም አንተን መደብደብ አለብኝ። ስለዚህ በዚህ በርፈ መስቀሉ ልበልልህና ላቆርብ እንደዚህ ደሙን ቅዲት አደረገ ልሰጥስል አለና ጽዋውን ቀመኝ። አራይ ሰው ይብድ ነው መሰል ብዬ ጽዋውን ይዤ ስጎትት እሱ ሲታገል በኋላ አይ ስጠው አሉኝ። ስጠው አሉኝ። ጽዋው ሰጠሁት ብዬ እንዳለ ጭልጥ አደረገው። ይቻላል? ምን አይነት ድፍረት ነው? ሰውየው ማን ነው ብዬ ስጠይቅ በኋላ ለካ የልጅ ኢያሱ የልጅ ልጅ ነው። የነገስታት ዘር ነው። የማንስ የልጅ ልጅ ለምን አይሆንም? እንዴ ለስራት አለ። የነገስታት ዘር ሲሆኑ ጽዋው ነው የሚሰጣቸው እንዳለ እንዲህ ተብሎ ነገስታት አይደሉ እንደዚህ ተሰግዱ ዲያቆኑ ከቄሱ ስጋውን ይቀበላሉ ችግር የለም። ከዲያቆኑ ግን ዲያቆኑ ጽዋውን እጅ ነስቶ ነው የሚሰጣቸው። እና አለበለዚያም ቄሱ ከዲያቆኑ ተቀብሎ ጽዋውን ቄሱ ልክ ህብስቱን እንደሰጠ ወይኑን መስጠት አለበት። ቄሱ ለአክብሮተ ንጉስ ነው። አው ቢሆንም ግን በጌታችን ስጋና ደም ፊት እኮ ሁላችን እኩል ነን እንዲያሚባል እንደዛ አይደለም። ይኸውልህ ቤተክርስቲያኒቱ ላይ አሁንም ቢሆን አሰራሩ ችግር አለ። አሰራር ላይ ችግር አለ። አሁን ከመንግስቱ ኃይለማርያም ወዲህ ሁሉ ነገር ቀርቷል። ባጽዎቹ ጊዜ ግን ይሄ ነገር ነበረ። ስለዚህ ምንድነው የሚደረገው? ወይ ቄሱ ህብስቱንም ወይኑንም ለዚያ ሰው ያቆርባል፣ አለበለዚያም ጽዋውን እኔ እጅ ነስቼ ለባለስልጣኑ መስጠትና ባለስልጣኑ መጠጣት አለበት። እሱ የነካውን ባፉ የነካውን ደግሞ በረከት ነው። እንዴው ንጉስ በነካው መነካካት ደግሞ እንዴው በረከት ባይሆንም እንትን ነው ማርግ ገባኝ። አይ እንደው ጽዋውን ማንም ክነት የሌለው ሰው እንኳን እንደማይነካው አውቃለሁና ነገር ይውል ዲቁና ይኖራቸዋል። ይውል ያጾቹ ዘር ስለሆኑ ቢጠቀሙበትም ባይጠቀሙበትም ሙያ ቢኖርም ባይኖርም ለቤተ መቅደስ መግቢያ ያህል ዲቁና ዝም ብሎ ይሰጣቸዋል። ከዚህ አሁን ይሄ ሰውዬ አሁን መጣና ቀመኝ ጨልጦ ጠጣው ሳየው እንዳለ ሙጥጥ ብሏል። ትንሽ ነው የቀረው። እንዴው ይሄ የወይኑ ማጥለያ ንጹህ ማጥለያ ስለሌለን ስርክርክ ነገር ይቀራል። እሱ ብቻ ነው የቀረ። ከዚያ በኋላ ዲያቆኑን ጠቀስኩትኝ። ማንቆርቆሪውን አመጣና ሞላልኝ። በለ አዳሜን ካሄን ጠጣ ያንተ ይሄ ነው ብዬ ይሄኛው ማቆረብ ጀመረ። ያልተጸለየበት አዎ እንደዚህ ያጋጥማል። ምንድነው መጨረሻ ላይ ላነሳሉት የፈለኩት የነበረው ጥያቄ የማይገባው ሰው ቅድም ስላነሳን ቆሮንቶስ 11 ላይ ሳይገባው የሚል ቃል አለ አይደል? እንግዲህ እኔ ቤተክርስቲያን እንዳስተማረችኝ ከሆነ አንድ ሰው በንስሐ ሳይዘጋጅ አስፈላጊውን በካህን የሚሰጠውን ቀኖና ሳይወጣ እና እንዲህ ባለው መንገድ አሁን እርሶን በተቀሱት መንገድ ለምሳሌ እኛ አሁን እርሶ ያነሷቸው ሰው
አላግባብ ጽዋ ነጥቀው ደሙን እስከ መቀበል ሲደርሱ አይነት ሁኔታ ሲፈጠር ሳይገባው ወሰደ ይባላልና ቅዱሳን መላእክት በብረት ጉጠት ከቆራቢው ሳይገባው ከሚቆርበው ሰው አፍ ላይ ነጥቀው በበረሃ ለወደቀ መናኒ አባት ለባህታውያን ወስደው በስውር በምስጢር ያቆርባሉ ያውቃሉ ይሄን ተረካል እኮ ያውቃሉ እርሱ አላምንም እሱማ እንዴት ያምናሉ እርሱ በማወቅ ደረጃ ያውቀዋለሁ ምንድነው ያሳሰበኝ አሁን እንደዚህ አይነት መነጠቅ የሚፈጠር ከሆነ እኔም ለመቁረብ ምንድነው ዋስተናዬ ማለት ሁሉም ሰው አሁን ሄዶ ይቆርባል አይገባኝም የፈለገ ተአምር ቢመጣ እንደ ቸርነት ነው እንጂ እንደ ምህረት ይያልኩ ነው መቀርበው እንደ በደል አይሆንብኝ እንደ ምህረት እንደ ቸርነት እንጂ ይያልኩ ነው መቀበለው እና ምናልባት ስቆርብ ቅዱሳን መላእክት ካፌ እየነጠቁ ለባህታውያን ሰጥተውስ ቢሆን ይውልህ የሚል ጥያቄ ይፈጠርብኛል ሲጀመር አቀራረባችን ነው እንጂ ችግሩ ኃጢያተኝነታችንን አምነን ብንቀርብ ቁርባኑ በመላክም አይወሰድም የትም አይወሰድም አያቃጥለን ምንም አንሆንም እንደዚያም አይነት ተልኮ የለው ከህልነት ያለፈ ነገር የለውም እንደው በቋንቋ ደረጃ እናወርደውና በትንሹ ከህልነት ያለፈ እንትን የለውም ክብር የለውም ምንድነው እኛ ለጌታ ለሞቱ መታሰቢያ ነው ካል ምን ያህል ነው ማክበር ያለብን ነው ስለዚህ እኛ አሁን በኦርቶዶክሳውያን አስተምሮ ስንሄድ ኃጢያተኛ ነኝ ንስሐ ገብቼ ጻድቄ በቅቼ ነው መቁረብ አለብኝ በሚል መርህ ስለሆነ ህዝቡ የተያዘው የግድ ሁሉ ጊዜ ራሱን ለነፍስ አባቱ ተናግሮ አንድ ወር ሁለት ወር ንስሐ ገብቶ ስንት ወድቆ ተነስቶ ስንት መጽውቶ ስንት ሰግዶ አሁን በቃ በቅታል ቁረብ ቀሪውን ደግሞ እግዚአብሔር በቸርነቱ ይቅር ይበልህ ተብሎ ነው የሚቆርበው ሲቆርብ ልዩ ልብስ አዘጋጅቶ ከሚስቱ 3 ቀን ተጠብቆ ሚስቱም ራሱ አብራ ቆራቢ ናት በነገራችን ላይ ባለ ትዳር ከሆነ ሚስቱም እንደዚህ ከባሏ አረቃ ተጠብቃ ልዩ ልብስ አዘጋጅታ ምኝታ ለይታ ስንት ነገር ከፔሪየድም ከምንም ነጽታ ከብዙ ከተነካካችበት ነገር አይ ነጽታ እስኪባል ድረስ የሚያደርስ ርኩሰት ማለት በቤተክርስቲያኒቱ ርኩሰት ነው ይውልልንገር በቤተክርስቲያኒቱ የሁሉ ርኩሰት ነው አሁን ይሄ በጎደለ ሁኔታ ቅዱስ ቁርባን ሲከናወን ምንድነው የሚደረገው ቀዳሽም ይሁን ያላግባብ ቆራቢም ይሁን ያላግባብ ከቆረበ መላኩ በእጅ መንካት አይችልም ክቡር ነው ስልጣነ ክህነት ስለሌለው ተብሎ ይታመናል ስለዚህ መላኩ ምንድነው በጉጠት ይመጣና ያችን ህብስት ከቆራቢው ሰው ያወጣና በመንፈስ ሰውየው እኮ የዋጣው መስሉት ይሆናል እንደዋጣው ነው የሚሰማው ለዛ እኮ ነው ጥርጥር የተፈጠረብኝ አሁን ያወጣና በጉጠት ይወስድና በረሃ ለወደቀ ቆራቢ ባይታዊ ይሰጠዋል ባይታውያን ራሳቸው 40 ዓመት ኑረው 50 ዓመት ኑረው 60 ዓመት ኑረው አሁን የምትሞትበት ቀን እየቀረበ ነውና ሄድና ቁርባን ስጋው ደሙ ተቀበል ተብለው ወደ ቤተክርስቲያን ወደ ገጠር ይላካሉ ሂደው ቄሱ ሳትነጹ ነጻነ ሳትበቁ በቃነ ብላችሁ ይሄንን ስጋና ደም ብትቀበሉ ስጋው ስጋ መለኮት ደሙ የሳት ባህር ሆኖ ያሰጥማችኋል እኔ ከመተላለፋችሁ ንጹህ ነኝ ብሎ እጁን ታጥቦ ሲገባ ያባይታዊ ይሰማል ታዲያ እኔ ምሽ ንጹህ ነኝ ይልና እንደገና ሄዶ ሌላ 40 ዓመት አሁን ጌታ ይመጣና ምትሞትበት ቀን ደርሷል ሄድና ቆረብ ይለዋል ሲሄድ አሁንም ይሄን ቃል ይሰማል አሁንም በቁ አይደለም ብሎ ሊመለስ ሲል መላኩ ይመጣና አይ በቅታል ቆረብ ብሎ እዚው ሊወጣ የነበረውን እዚው ጨርሶ እንዲቆርብ ያደርገዋል እየተባለ ሁሉ ይሰበካል ስለዚህ 80 ዓመት የሞላቸው ባይታውያን እንኳን ብቁ አይደለንም ካሉ ከዚህ ከመንደር ለመንደር የሚውል ቄስስ ሆነ አማኝ ኦርቶዶክስ እንዴት ነው ብቁ ሊሆን የሚችለው ብለ ብታስብ ዜሮ ነው ሁሉ ነገር ግን እውነት ለመናገር በየትኛው ማቅጣጫ ይሁን ከወንጌላውያንም ይሁን ከኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አለ ከተባለ ሳይገባው የሚለውን ቃል ተግባራዊ ለማድረግ እንምጣ ከተባለ ማናችንም ቢሆን በቀራኒዮ ደም ነፃ ይወጣን ሰዎች ነን እየሰማኝ ነው በቀራኒዮ ህያው ደም ነፃ ይወጣን ሰዎች ነን ያኔ በጉ ታርዷል አብቅቷል መስዋዕቱ ያኔ ተጠናቋል ይሄ ለመታሰቢያ የቀረበ ነው ሆኖም ግን ቸልተኝነት በተጸናወተው ይሄ ዝም ብሎ ዋዘኝነት በተሞላበት ሁኔታ መቅረብ እንደሌለብኝ ቀራኒዮን እያሰብሁኝ ጌታዬ ለኔ የሞትክልኝ እኔን በዚያ ደም ያነጻኝ የቀደስከኝ አስበሃለሁኝ
ለኔ እንደዚህ ነው የተቆረስክልኝ ተቆራርሶ አይደል ይሄ ህብስቱ የሚቀርበው እንዲህ ነው የተቆራረስ በነገራችን ላይ ቁርባን ኦርቶዶክስ አሁን አበላሸችው ምስጢር አደረገችው እንጂ ተቆርሶ ፍርፍር ብሎ በትሪ ነው የሚቀርበው ለምእመናን በነገራችን ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሩሳሌም እንደዛ ነው የሚቀርበው ተቆርሶ ከጠረጴዛ ላይ ይቀመጣል እያንዳንዱ ምእመን እንዲህ እያነሳ ነው የሚቆርብ የተቀዳችውን ወይ እየጠጣ ነው የሚሄድ ይሄ በጣም የሚያስደስት ለምንድን ነው ያንን ወደዚህ ማታመጣው የኢትዮጵያ ቤተክርስቲያን ሆኖ እዛው ኢየሩሳሌም ራሱ ኦርቶዶክስ እና ይሄንን ብታርቅ ጥሩ ነው እዚህ አቡነ ባሲሎስ ማናቸው አቡነ ቴዎፍሎስ የንጀምረው ነበር ቆርሰው በሉ ተሰለፉ ቆራቢዎች ኑ እያነሳችሁ ብሉ እግዚኦ ተብሎ ስምንተኞች ረከሰው ስጋው ደግሞ ብሎ ህዝቡ ሁሉ ብሎ ፓትርያርኩ ሆኑበት እንዳይቃወማቸው ካህናቱ በስመ አብ አራሪዎስ ነው የመጣብን ይሄ እግዚኦና ተረግዚኦ ራረከሱት ስጋው ደግሞ ይያለ መርጌታውና ቄሱ ጳጳሱን እርኩስ አደረጋቸው ደርግ ሲገድላቸው አብዮቱ ወሰደውን እርምጃ ደግፈናል ብለው እኔ እዚህ ላይ መጻፉን አይቻለሁ አለ እዚህ ከኔ ቢሮ አብዮቱ ወሰደውን እርምጃ ደግፈናል ብሎ ሲገደሉ የድጋፍ መግለጫ ነው ያወጣው ራሱ ፈጣሪ ነው የቀሰፋቸው ቀሳፊ ደርግ የላከው ለሳቸው ነው ብሎ የሚሰብኩ ካህናት ሁሉ አሉ አሁን የሚገርም ነገር እና ጳጳሳቱ እውነት የገባቸው አባቶች ወደዚህ ስራት አምጥተውት ነበር እና ምስጢር አድርገው እንደዚህ አሁን የሚጨነቁለት ህዝቡ ትምህርት ስላላወቀ ትምህርት ስላልገባው ነው እንጂ የቀራንዮውን የሞተለትን ጌታ ያያሰበ ያኒ እንደጸደቀ እንደተቀደሰ እንደነጻ ያያሰበ ይሄንን ደግሞ ጌታ ያኒ እንደተቆራረሰለት አድርጎ ሞቱንና ትንሳኤውን እያሰበ የሚመገበው ነው መሆን ያለበት እንጂ ለኃጢአት ስርየት አድርጎ ይሄን ማሰብ የለበትም ሁለቴና ሶስቴ ክርስቶስ ለኃጢአት ስርየት አይሞትም ካህን የሚያቀርበው ክርስቶስም የለም ስለዚህ ይሄ ስህተት ነው በለይታ በጣም አመሰግናለሁ በሚቀጥሉ ክፍሎች በጣም በርካታ ሐሳቦችን እስከዛሬ ከቁርባን ጋር ተያይዞ ብዙ ሰው ሊያስባቸው የሚችሉ አንዳንዶችንም የሚሰሙ ሰዎች የላኩልን ጥያቄዎች ሰብሰብ አድርገን እንመጣለን ለምንድን ነው በቁርባን የተጋቡ ባልና ሚስት ፈተና የሚበዛባቸው ሰው ከቆረበ በኋላ ራሱ ሰይጣን ይቀርበዋል ተብሎ ለምን እንደሚታሰበው አጃቢ የሚመደብለት ለምንድን ነው እኒን የሚመሳሰሉ ብዙ ነጥቦች እናነሳለን ካልተሳሳትኩኝ አይታጠብም ገለው ሁሉ የሚባለው ለምን በጣም አሉ መጽሐፈ ቅዳሴ ላይ አሁን ያልካቸው በከፊል አሉ በከፊል ደግሞ ህዝቡ የጨማመራቸው መናገርም አይፈቀድም በተለይ ምግብ እስኪበላ ድረስ ብዙ ነገሮች አሉ እኔ ያልቀበለውም ሲባል ግን ሰምቼ ትንሽ ተወሰነ ቅሬታ ፈጥሮብኝ ነበር ምን ቆርበው የቅድስት ድንግል ማርያምን ስጋ ነው ምን በላው ምን ጠጣው የሷን ስጋ የሷን ደም ነው የሚል ስብከት ሁሉ ሰምቼ አውቃለሁ እንዲህ አይነት ነገር እንኳን ትክክል አይመስለኝም ቅድስት ድንግል ማርያም ከሌለች ስላሴ የሉም ኢየሱስ የለም ብለው የሚያስተምሩ ሁሉ በጳጳሳት ደረጃ ሁሉ አሉ አይደል ያው መገለጡን ነው የአብ መንፈስ ቅዱስ መገለጥ በድንግል ማርያም አማካኝነት ታየ ለማለት ነው ቆይ መርጌታ እኔ አሁን እሳቸው ያሉትን እኮ እያጸደኩላችሁ አይደለም ግን ትንሽ ቅድስት ድንግል ማርያምን መውደድ ማክበር እጅግ በጣም ተገቢና አስፈላጊ ቢሆንም ስጋዬን ብሉ እንጂ እናቴን ስጋ ብሉ ስላላለ ይሄን አይነቱን እንግዳ ትምህርት የቤተክርስቲያኑ ትምህርት አይደለም በነገራችን ላይ እኔ ዘውን ያደኩት እኔ እዚህ ላይ አንድ ነገር ልንገር ሲጀመር በወንጌላውያንም በኦርቶዶክስም አንድ የተለመደ ቃል አለ እኔም ማልወደው ማይመቸኝ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚል ትምህርት አለ ምናልባት እኔም እኮ ለምዶብኝ ልናገረው ይችላል ግን አሁን በጣም ከውስጥ ያቆምኩት ነው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ሲጸነስ ከነፍሷ ከፍሎ ከስጋዋ ቆርሶ አይደለም የተጸነሰው ዘር ነው የተካፈለው ማናችንም ቢሆን ከወላጆቻችን ዘር ነው የተካፈልነው ሕያው ዘር ነው የተካፈልነው ዘሩ ጎልብቶ አካል ገዝቶ ቅርጽ ይዞ ይመጣል እንጂ ከእናታችን እንግዲህ እንግሊዝኛ ቋንቋ ነው በዚህ ሰዓት የምንጠቀመው ኤክሴል የተባለውን ከአባታችን ስፐርም ሴል ነው ሁለቱ ሕያዋን ሴሎች ናቸው ከሁለቱ አንዱ ቢሞት እኮ ጽንስ የለም ፔሪድ በሆነችበት ሰዓት ያ ጠብቆ የወንድ ዘር ጠብቆ የመጣን የሞተን ደም የወንድ ዘር ቢያገኘው እኮ ምንም ጽንስ የለም ስለዚህ በነጻችበት ጊዜም እንኳን ወንድ ቢገናኛት ሴት አታረግዝም ሁለቱ ሕያዋን ዘሮች ሲገናኙ ግን ጽንስ ይፈጠራል ፔሪድ ይቋረጣል የሚገርም ነገር ከዚያን ጊዜ ጀምሮ
ሴቲቱ ፔሪድ አታይም ለምን ወደ ሽልነት ተቀይሯል እና ዘር ነው የተካፈልነው እንጂ ከወላጆቻችን ነፍስና ስጋ አይደለም ነፍስ አልቆረስንም ስጋም አልቆረስንም ስለዚህ ጌታችን ኢየሱስ ክርስቶስ የአብርሃምን ዘር ይዟል ሲባል ዘር ነው የተካፈለው ከድንግል ማርያም የሴቲቱ ዘር ተብሏል እዚያ ዘፍጥረት 3 ላይ የሴቲቱ ዘር ሲባል ዘር ነው እንጂ ስጋና ነፍስ የመቆራረስ ነገር አይደለምና ይሄ ነገር ጥንቃቄ ቢደረግበት ጥሩ ነው ስለዚህ የማርያምን ስጋ ተቀበልን የማርያምን ደም ተቀበልን የሚለው ራሱ ወጥ የርግማን ትምህርት ነው አሁን እንደዛ ከሆነ የቅድስት ሐናንና የቅዱስ ኢያቄምን ስጋና ደም ላለመሆኑ ስለዚህ ዞሮ ዞሮ ያዳምን ስጋ ነው የምንበላው ማለት ሊሆን ነው በቃ ያ ደግሞ አለኛ አንተ ከናተ ስትወለድና ራስክን ሙሉ ሰውነት ስትሆን እኮ በቃ የኔ ስጋ ያንተ ነው በምንም ተአምር የናተ ሊሆን አይችል አንተ ተቆንጥተህ እናትህን አይሰማትም አንተ ተገርፈህ እናትህን አይሰማትም አባትህን አይሰማው ስለዚህ ራሳችን ሙሉ ሰው ነን ልክ ነው ምን ከፍለው መስዋዕትነት ራሳችን ልክ ነውና እንዲህ አይነት ብዙ አይነት አመለካከቶች ስላሉ እናነሳለን ምናልባት የጌታችንን መስዋዕት ሆኖ የቀረበበትንም የመስቀሉንም ጉዳይ ትንሽ ነካ ይሆናል መልአኩ ቅዱስ ዑራኤልም የጌታችን ኢየሱስ ክርስቶስን ደም የቀዳበት ቅዱስ ጽዋ በኢትዮጵያ ስለሆነ ያለው እሱንም የሚመለከት ነገር እንነጋገር ይሆናል በጣም በርካታ ቀሪ ርዕሶች አሉን በሚቀጥሉት ክፍሎች ደግሞ በስፋት በተለይ ከቅዳሴ መጻሕፍት አንፃርና ከሚተረኩ ስጋና ደሙን በሚመለከት ከሚተረኩ ሐሳቦች ጋር ሌሎች መጻሕፍት ምናልባት የሚሰሙን ሰዎች የሚሰጡንን የሚልኩልን ጥያቄዎች አይተን አካተን እናቀርባለን ዛሬ ስለነበረን ቆይታ እጅግ አድርጌ መርጌታ አመሰግናለሁ እግዚአብሔር ይባርክህ አመሰግናለሁ እንግዲህ በዚህ ነገር ሁሉ እግዚአብሔር ልብ ይስጥህ አሜን መሰሎችን እግዚአብሔር ማስተዋል ይስጣቸው አሜን ለርሶ ምን ሁላችንም ስንጨነቅለት ወስንልለት የነበረ ስርዓት ነው ነገር ግን በመጽሐፍ ቅዱስ ያልታረመ መጽሐፍ ቅዱስ ያላየው መጽሐፍ ቅዱስ ያልቀረጸው ስርዓት ነውና ብዙ ዋጋ የሚያስከፍል ነው እንግዲህ ቤተክርስቲያናችን ይሄንን ውይይታችንን ወይም ደግሞ በዚህ ሚዲያ የሚተላለፈውን መልእክት እንደ አንድ ተሞክሮ ወይም ደግሞ ትምህርት አድርጋ ብታየውና ብትመረምረው ጥሩ ነው አለበለዚያ ግን እኛ ግልጽ ትምህርት ስለምናስተምር እንደው ህዝብ ሄደ ህዝብ ተናደ የሚለው ጩኸቷ እውነት የትም አያደርሳትምና እንደው አንተም በተቻለ አቅም አባቶቼ ለምትላቸው ሊቃውንት ለምትላቸው ለሚቀርቡህ እንደው ምን እናድርግ ብትል ጥሩ ነው የሁል ጊዜው ተፈታይ ነው እሱ እግዚአብሔር ምሕረትና ጸጋ ከሁላችን ጋር ይሁን አሜን እግዚአብሔር ያክብርልኝ ከልብ አመሰግናለሁ አሜን